ረመዳን 23ኛው አካባቢ። ኦኬ። ስለዚህ ለይለቱል ቀድር ከሚጠበቅበት ቀን አንዱ ነው ዛሬ ማለት ነው። ያ እንደ እስልምና እንግዲህ የመጨረሻዎቹ 10 ቀናት ውስጥ ተብለው ይታመናል። ሂድበትና እናወራበታል። ያ እንግዲህ የቁርአን አወራረድ 23 ዓመታት ውስጥ እንደወረደ ይታመናል። በ23 ዓመታት ውስጥ በመሐመድ ላይ ለተለያየ ችግሮች እንደ መፍትሄ ሆኖ እንደመጣ ይታመናል። በዋናነት ግን ቁርአን ከጥብቁት ከለዋል መፉዝ ወደ ቤተል መርዶስ ነው የሚባለው ወደ ወይንም ቅርቢቱ ሰማይ የመጣው አንዴ ነው። እሱም በሌለተል ቀድር ማለት ነው። በሌለተል ቀድር ነው የወረደው ተብሎ ይታመናል። በእርግጥ ይህ ታሪክ በቁርአን ውስጥ ሽታውም የለም። ከዚህ ቦታ ወደዚህ ቦታ መጣ የሚል ሽታውም የለም ማለት ነው። ስለዚህ ሁለት ኮንትራዲክሽን የሆኑ ቁርአኑ ይዟል። ቁርአን አንዴ እንደወረደ የሚናገር አለ፣ ቁርአን ተከፋፍሎ እንደወረደ የሚናገር አለ። ስለዚህ ቁርአን ግልጽና የተብራራ ነው ቢልም ቁርአኑ አንዴ ወረደ ይላል፣ አንደኛው ቦታ ላይ ደግሞ ተከፋፍሎ ወረደ ይላል። የትኛው ነው የትኛው የሚታወቅ ነገር የለም። ሙፈሲሮች ግን ከጊዜ በኋላ የመጡ አይ ከዛ መጣና 7ኛ ሰማይ ጋር አልፎ 6ኛን አልፎ 1ኛ ሰማይ ጋር ተቀመጠ፣ ከዛ በኋላ ነው ወደዚህ ተከፋፍሎ የወረደው የሚል ቁርአንን ስህተት ለማረም የሄዱበት ጥረት አለ ማለት ነው። የቁርአንን ግጭት ለማረም የሄዱበት አለ። ኦቨርኦል ግን እዛም ሆነ እዚህም ሆነ አንዴም መጣ ተከፋፍሎ መጣ። ዋና ፎከስ የምናደርገው ዛሬኛ ለይለቱል ቀድር መቼ ነው የሚለው ላይ ትንሽ ትኩረት እናደርጋለን ማለት ነው። በ20 ነው በ21 ወይንስ በ22 ወይንስ በ23 ወይንስ በ24 በ30 የሚሉትን ነቢዩ እርስ በርሱ የተጋጩ ንግግሮችን ተናግሯል። መቼ ነው ቁርአን የወረደው? ቁርአን በለይለቱል ቀድር ከሆነ መቼ ነው የወረደው የሚሉትን እናነሳለን ማለት ነው። ከዚህ ጋር በተያያዘ ደግሞ እንዴት ነው የወረደው የሚለውንም ደግሞ እናነሳለን። 23 ዓመት ሙሉ እንዴት ተቀመጠ ከዛ በኋላ የሚለውን እናነሳለን። 7 ቁጥር 1 ጀምረ ምን ለማግኘት በዚህ ወራት ላይ ቁርአን የወረደበትና ያው የሚሞቱ ሰዎች የሚፈረድበት ስለሆነ አይቺና 10 ቀን ቁጭ ብለህ ዱዓ ታደርጋለህ። ከዚች ሞት አውጣኝ ብለህ ማርያምን። እንደዛ ነው ሞት ይፈረዳል። ቁርአን የወረደበት ሳምንት ናት 10 ቀንና በደንብ ዱዓ ይደረጋል። ቁጭ ብለው ለይለቱል ቀድር ይባላል። እህትሽ እየጠበቀች ነው አሁን? ይሄ አጠገቤ ነች። እሷ ራሱ ልመልስለት ፈርታ ነው እንጂ ልመልስለት እያለች ትመልስ። እስኪ ሰላም ነው? እንዴት ነሽ? ደህና። ለይለቱል ቀድርን እየጠበቅሽ ነው? አረ እየጠበቅኩ አይደለም። እኔ ትናንትና በላሽ አይደል? ሰርካታ አንቺንም እናመጣለን አንቺንም እናመጣለን። እስኪ እናያለን። አሁን አንዳንድ በይ ጠይቂ ነገሮችን እንትን በይ። ስለ ለይለቱል ቀድር የምታውቂው ነገር አለ? ፈራች እንዴ? ኧረ አልፈራችም። እህቴን ወሰድክ እያለችም እሷንማ አንቺማ በቃ አመለጥሻቸው እኮ እናንተ አመልጣቸው። አልሰማም ድምፄ እንደጋሙ ይሰማል እኮ ድምፅ ያንቺን የራቀው። እሺ በቃ ተማሪ ሜቢ መልስ ካለሽ ግን መመለስ ከፈለግሽ ኤኒታይም አውሪን እና እሺ እሷ እንደነገረች ነው አለችክ። እሺ እንግዲህ ለይለቱል ቀድር ምንድን ነው የሚለውን ሙስሊሞች
መጀመሪያ ገብተው ቢነግሩን ጥሩ ነው። መግባት ትችላላችሁ። መረጃ ማስረጃ እናወራለን። እንግዲህ ለይለቱል ቀድር ቁርአን የወረደበት ነው ተብሎ ይታመናል፣ እንደ እስልምና ማለት ነው። ለይለቱል ቀድር ቁርአን የወረደበት የረመዳን ወር የመጨረሻዎቹ 10 ቀናት ውስጥ የሚገኝ ቀን ነው ብሎ ይታመናሉ። ሰው አንደኛ ከነዛ ከ10 ቀናት ውስጥ ቁርአን በየትኛው ቀን ነው የወረደው የሚለውን ይሄ የመጀመሪያው ጥያቄያችን ነው። ሁለተኛ ደግሞ ቁርአን በአንድ ጊዜ ነው ለሙሐመድ የተሰጠው ወይስ ደግሞ በግራጁዋል በሆነ ዌይ ነው የተሰጠው? ማለትም ቀስ በቀስ ነው የተሰጠው። ምክንያቱም ታውቃላችሁ ሙሐመድ በ610 አካባቢ ዓመተ ምህረት ተነሳና በ632 አካባቢ ነው የሞተው። ቁርአን ለ23 ዓመት ያክል ይወርድለታል ተብሎ ይታመን ነበር። በአንድ ጊዜ ነው የተሰጠው ወይስ ደግሞ በተለያየ ጊዜ በ23 ዓመት ውስጥ ነው? እንዴት ነው የወረደው በለይለቱል ቀድር የሚለውን ነው ከሙስሊሞች ጋር የምንነጋገረው ማለት ነው። ሜቢ ልጅ ሙባ ገብቷል፣ መቀጠል ይችላል። ቀጥለው ክርስቲያን። ኦኬ ልጅ ሙባ አለ? ልጅ ሙባ ይሰማል? ሙስሊሞች ገብታችሁ ማይካችሁን እየከፈታችሁ አውሩ፣ ታይም ስለሌለ ማለት ነው። ልጅ ሙባ ካለ መቀጠል ትችላለህ። ያው እንደ አጠቃላይ ምንድነው ሙስሊሞች ስለ ሃይማኖታቸው ያን ያህል እንትን የላቸውም። እውነት ለመናገር መቀጠል ትችላለህ። ክርስትናን በመፈትፈት ስለሆነ እንትን ያሉት ማለት ነው። ክርስትናን በመፈትፈት ክርስትናን በማንቋሸሽ ነው አይምሯቸው የተሞላው እንጂ እስልምናቸውን ቁርአናቸውን አንብቦ በመረዳት ስላልሆነ ያን ያህል መልስ ላይመልሱ ይችላሉ። ያን ያህል ሳይሆን ለይለቱል ቀድርን በተመለከተ 5 ደቂቃ ማውራት የሚችል ሙስሊም ካለ መግባት ይችላል። ስለ ለይለቱል ቀድር ቁርአን እንዴት ወረደ፣ ቁርአን ከጥብቁ ሰሌዳ ወደ ሙሐመድ ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ እንዴት ነው የወረደው ብሎ መናገር የሚችል ሙስሊም አለ? እንዴት ነው የወረደው? መቼ ነው የወረደው? ምክንያቱም ይቺ በጣም የተወደደችና የተከበረችዋ ሌሊት ተብላ ነው የምታሰበው። ሙስሊሞች 10ዋን ቀን በመጠባበቅ ይጠብቋታል ተብሎ ይነገራል። አንዱ ምክንያታቸው ቁርአን ስለወረደበት፣ እሷ ሌሊት ደግሞ ሰላም ብቻ ናት ብሎ ቁርአን ይናገራል። ኦኬ የምርም ቁርአን እንደተናገረው እሷ ሰላም ብቻ ነች ማለት በለይለቱል ቀድር ምንም የሚፈጠር ነገር የለም፣ ሰላም ብቻ ነች። ሱራ 97 ላይ ነው የሚገኘው። ሱራ 97 እሱ እንዳጠቃላይ ስለዚህ የሚያወራ ነው። ሱራ 97 አልቀድር በመባል ይታወቃል። የቁርአኑ ምዕራፍ ምን ይላል? እኛ ቁርአንን በመወሰኛይቱ ሌሊት አወረድ ነው ይላል። እኛ በመወሰኛይቱ ሌሊት ቁርአንን አወረድ ነው። መወሰኛይቱም ሌሊት ምን እንደሆነች ምን አሳወቀህ? መወሰኛይቱ ሌሊት ምን እንደሆነች ምን አሳወቀህ? መወሰኛይቱ ሌሊት ከሺህ ወሮች በላጭ ናት፣ ከምኖሮች ከሺህ ወሮች በላጭ ናት ብሎ ይናገራል። በእርሷ ውስጥ መላእክትና መንፈሱ በጌታቸው ፈቃድ በነገሩ ሁሉ ይወርዳሉ። ኦኬ እንዴት ነው የሚወርዱት? መንፈሶቹ እነማን ናቸው? መላእክቶቹ እነማን ናቸው? እርሷም እስከ ጎህ መውጣት ድረስ ሰላም ብቻ ናት ብሎ ይናገራል። ይሄ የቁርአን የተወረደበት የለይለቱል ቀድር ወይም ደግሞ የምትጠባበቀዋ ሌሊት ብለው የሚያምኗት ሙስሊሞች ቁርአን የወረደባት ማለት ነው። ከየት ወደ የት ነው ቁርአን የወረደው? ለሙሐመድ ነው የወረደው ወይስ ወደ ቅርቢቷ ሰማይ? እንግዲህ ቁርአን እንደ እስልምና ግልጽ እና የተብራራ ለነገሮች ሁሉ መልስ የሚሰጥ ነው ተብሎ ይታመናል። ግን ለነዚህ ስለሚጠየቁት ስለዚህ ስለ ለይለቱል ቀድር ማለት ነው 5 ጥያቄዎችን ቢጠየቅ ከ5ቱ አንዱን እንኳን መመለስ አይችልም። ያሲን እንኳን ደህና መጣ። ያሲን ጊዜ ጌታ ላታሐዝን። ሰላም ነው። ሰላም እንዴት ነህ? እንዴት አመሸ? ሁሉ ሰላም ነው። ጫጫታ አለ ትንሽ ስር ድምጽ ይሰማል? ሰማለህ? ትንሽ ጫጫታ አለ። ትምህርት ቤት ነህ እንዴ? አይ አይደለሁም፣ መንገድ ላይ ነኝ። ግን ምን ይሰማል አሁን? ያ ትንሽ የሚረብሽ ነገር አለው ግን ኦኬ። እሺ
ጥያቄ ልጠይቅህ ወይስ ጥያቄ ትጠይቀኛለህ? ሌለተል ቀድርን ትንሽ አብራራትና ትጠይቃለህ። ሌለተል ቀድር የምታውቀው ያው ሌለተል ቀድር አላህ የወደደው ወራቶችን ሁሉንም ይወዳል፣ ግን እቺ ቀን ግን የምትወደድ ቀን ናት እንደ እስልምና አስተምሮ ማለት ነው። ያ እኛ እንደ ሰው ስለሆነ ስተተኛና ፍጹም ሰዎች ስላልሆነን ዱዓ እናደርጋለን፣ ተውበት እናደርጋለን። ያ ተውበታችን ይሰማናል ባጭሩ ማለት ነው። እንደዛ ነው እስልምና። ሌለተል ቀድር ማለት ምን ማለት ነው? ሌለተል ቀድር ማለት ምን ማለት ነው? ሌለተል ቀድር ከ21 ጀምሮ ሌለተል ቀድር አሁን ከወራቱ ጀምሮ ከ21 ከረመዳን ሙሉ አላህ Subhanahu Wa Ta'ala ይሰማል፣ ሁሌም ይሰማናል። ይሄ ወራት ግን ተውበት የምናደርግበት ወራት ነው። የሚሰማን ዱዓችን የሚቀበልበት ወራት ነው። ስለ ቀኗ ብቻ አውራ። ስለ ቀድር ስለ ሌለተል ቀድር ብቻ ስለ አንዷ ቀንማ ለረሱል ሰለላሁ ዐለይሂ ወሰለም 21 ሊሆን ይችላል፣ 22 ሊሆን ይችላል፣ 23 ነው። በዛ ቀን ግን አላህ የሚቀበለን ነው ዱዓችን መቁል ማለት እኛ ሰላት እንሰግዳለን። አሁን ትታወቃለች አትታወቅም እንደ ሌለተል ቀድር? ሌለተል ቀድርማ ረሱል ሰለላሁ ዐለይሂ ወሰለም እንዳስተማሩ ያቺ ቀን 21 ቱን 23 ቱን 27ም ይባላል። ምንድነው 27 29 ከራሱ አይናገርም አለ ነብይ እኮ ይውል። አሁን እንዴት ልንገርህ? አሁን ጸበለሷን ኢየሱስ አረሳትም እንደዛ አስበው። አንዳንዴ ሎጂክ ለምን በራስ በክርስትና ማታየው? ይሁን አሻይብ ነህ እንዴ? ባይ ጊዜ ለክሉ ጊዜ ጌታ አሻይብ ነህ? አይ እኔ ሙስሊም ነኝ። ኖ በፊት ስምህ እንደዛ ነበረ። እፎይ አሻይብ ነው በራስ መንገድም ማይሳት ሚል የለም። ባይ ረሳት የሚል ታመጣልናለህ? የለም እንደዛ የሚል ስምህ ሐዲስ ስላልሆነብኝ ነው። ኤኒዌይስ እንደዚህ ሊሆን ይችላል እንደዚህ ሊሆን ይችላል አትበል። ኤግዛክት የተናገረበት ነብይ ስላለ ማለት ነው። ከዛ በኋላ ግጭቱን ለማረም ብለህ አይ ነብዩ ረስቷል ምትል ተሆነ እናመሰግናለን። ስለዚህ አይ ቲንክ አለው ክርስቲያን ኦኬ ከራሱ አይናገርም ወይ ከሆነ እንጂ የተባለው መሐመድ ይረሳል ማለት ነው። እናመሰግናለን። የሚያስረሳው ደግሞ ማን ነው? አላህ ነው አይደለ? ብናስረሳህ ብሎ የተናገረው አላህ ነው አይደለም ያስረሳው። ስለዚህ አላህ እያስረሳ አንዴ 27 አንዴ 21 አንዴ 23 ያስብለው ነበር ማለት ነው። የሚያስረሳው ማን ነው? አላህ። አንዴ 23 ነው ይለዋል፣ አንዴ 21 ነው ይለዋል፣ አንዴ 24 ነው ይለዋል፣ አንዴ 27 ነው ይለዋል ማለት ነው። አስረሹ አላሁ ራሱ ስለሆነ ማለት ነው። ስለዚህ ወደ ማን ነው የሚመለሰው? ወደ አላህ ይመለሳል። አላህ ምን አለ ማለት ነው? አንድ ቀን 1 ነው አለ፣ ሌላ ጊዜ ደግሞ 7 ነው አለ፣ አንዴ ደግሞ 29 ነው ቁርአን የወረደው አለ። which means ዲሌማ የእስልምና ራሱን የቻለ እዚህ ውስጥ ቅርቃር ውስጥ ተከተተ በኋላ አንዴ 27 ነው፣ አንዴ 29 ነው፣ አንዴ 1 ነው። ቁርአን የወረደበት ካልታወቀ ደግሞ ውሸት ነው ማለት ነው። ምንም መገለጥ አይደለም ማለት ነው። ኤኒዌይስ አንድ መረጃ ብቻ እንመልከት። ሱናን አቢ ዳውድ 1386 እና አንድ ክፈተው ክርስቲያን ሙሳ ኦኬ እችን አዲስ አንብባት እስቲ ወንድማች። ጊዜ ጌታ አለ ከተመቻ አንብባ እንዴ ጌታ አለ ጊዜ ጌታ ኦኬ አይ ቲንክ ሌሎቹ ይቀጥሉ። ሙሳ ወይ አንዴ ፎይ ተመልሼ ልግባ። የሆነ ትንሽ ቦታው ያልተመቸኝም አስገባኸኝ ማለት ነው። ወይ እየሰማችሁ ነው። እኔ የመጀመሪያው ምንድነው የምትለው? መልስ እየተመለሰልህ እንትን እያልክ ነው፣ እያጓራህ ነው። ምን እሺ ነው? በስነ ስርዓት መልስለታለሁ። አላጓራም። በስነ ስርዓት ጠይቋል። በስነ ስርዓት መልስለት። ሙስሊም እኮ እንደሚል ወይ ምን መልስለታለሁ? መልስለት አንተ መልስለታለሁ። እስልምና ረቂቅ ነው፣ ጥበብ ነው። አልሐምዱሊላህ ችግር የለውም። እፎ ያቀኛል።
ምንም እኛ የምናፍርበት ነገር ተረጋጋ እና ትመልሳለህ። ጫጫታ አለ ስር። ቆይ አንዴ ሙሳ አደርጋለሁ። ያ በጣም ጫጫታ አለ። እኔስ ሙሳ አቶ ሙሳ አንተ መሳደቡ አንተ እስልምና ወይ አትሳደቡ ስለሚል ብቻ ሆነ አንተ መሳደብ የለብህም። ገባህ? እኔ አልሰማህም። አፍን ትከፍታ ለምሳሌ ፊት ለፊት አፍን ብከፍት እገድልሃለሁ። እኔ አልሰማህም። ገባህ? አሁን በዛው ያህል ነው። እስልምና ወኪዬም አይደለም እኔ በራሴ ነው ወስኜ አሁን መልስ እየመለሰልክ መሐመድ የምትለው ለምንድን ነው? ከመሐመድ እንትን አትወርድም እንደ አንተ? ወይኔ እስቲ አንድ ቀን ስለ አንተ ሃይማኖት አስተምር። ወንድ ከሆነ አዲስን አንብብ። እያነበብኩ ነው። አንብብ። ምንድን ነው የሚለው? እሺ ቴንክ አሁን አዲስን አንብብ። ምንድን ነው እሱ? ሾርባው ዛሬ ሾርባው ምንድን ነው? ጠጅ ነበር እንዴ? አዲስን አንብብ። አዳምጠኛ አንድ ቀን ስለ አንተ ሃይማኖት አስተምረን እስቲ። ኧረ ይደብራል። አንብብ እስቲ አሁን አዲስ አንብብ። ምን አረብኛው ነው? ደስ ያለ አረብኛ ማትችልም አንተ ትችላለህ እንዴ? እርግጠኛ ነኝ አልችልም። ትርጉሙ አይገባኝም እንጂ ማንበብ እችላለሁ እኮ ትርጉሙ አልችለውም። ግን ዝም ብሎ እንደ ኢትዮጵያ ውስጥ አብዛኞቹ ሙሳዬ፣ ሁሉም ሙስሊም እንደዛ እኮ ነው። ምን ይሸመድዳል? ወይኔ የሆነ ቪዲዮ እንደውም ክርስቲያን ኧረ ቆይ ልኬልሃለሁ። አብዱል ጀሊል ያ ማን ነው የሚባለው? አረብኛው ቁርአንን በዜማ ያለው ሰምተዋል? እሷንማ በምጣለው ሙሳዬ የኔ ወንድም ልኬልሃለሁ። አይ ዶንት ኖ። እስኪ ቆይ ኦኬ ቼክ ኢት እንትኑ ቪዲዮ ውስጥ ግባና ቼክ አድርገው። ቆይ በይ አንዴ ልላክልህ። ቆይ በይ ቴሌግራም ላይ ልላክልህ። ያንተን ወንድም ላሳየህ። ቀጥል አንዴ። ኦኬ እሺ ሙሳ፣ እስከዛ ስለ ለይለቱል ቀድር ማውራት እንችላለን። ይሰማሃል? ኧረ በደንብ ነው የሚሰማኝ። ኦኬ እሺ፣ እስኪ ንገረን ስለ ለይለቱል ቀድር መቼ ነው የምትውለው? ኢብን አባስ ደግሞ በ24 ፈልጓት ይላል። መመሪያቸው መቼ እንደወረደ አላህ ራሱ እንዴት ላያውቅ ይችላል? ፍጡር አያውቅም ቢባል መልካም፣ ተሳሳተ ቢባል ወደ ማን ነው የምንመልሰው? ይሄን ወደ አላህ ነው የምንመልሰው። ምክንያቱም ሙሐመድ አያውቅም ማለት አላህ አያውቅም ማለት ስለሆነ፣ ምክንያቱም ሙሐመድ እያንዳንዱ የአላህ አፍ ስለሆነ ሙሐመድ ከራሱ አንዳች አይናገርም ወይ ከሆነ እንጂ ስለሚል የሚናገረው ሁሉ ወይ ከሆነ መገለጥ ከሆነ ራእይ ከሆነ አላህ የነገረውን ብቻ ከሆነ የሚናገረው አይዋሽም፣ ልቦለድም አይናገርም። ሱረቱ ነጅምን አንዴ ክፈተው ስላለን ቁርአኑ እነሱም እንደዛ ስለሚያምኑ ከራሱ አይናገርም ምንም። እኛ ቁርአንን በመወሰኛት በኮከብ እምላለሁ በወደቀ ገና በገባ ጊዜ ነቢያችሁ መሐመድ አልተሳሳተም፣ አልጠመመም፣ ከልብ ወለድ አይናገርም። ስለዚህ የሚናገረው ልብ ወለድ አይደለም። እርሱ ንግግሩ የሚወረድ ራእይ እንጂ ሌላ አይደለም። ስለዚህ መሐመድ ንግግር እንዳለ ራእይ ነው ወይ ነው። ስለዚህ አላህ እንዴት ይህንን አያውቅም? መች እንደወረደ እንኳን ቁርአን እንዴት ማወቅ ተሳ ነው? እንዴት ይህንን ማወቅ ተሳ ነው? አንዴ ይህንን እንዴት ማወቅ ተሳ ነው? ይሄ በጣም ሊፈተሽ የሚገባ ነው ማለት ነው። ቀሲስ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እፎይ እንዴት አለ? ሰላም ብያለሁ። እግዚአብሔር ይፍታ፣ እግዚአብሔር ባርክ። መምህር ኤፍሬም፣ ዲያቆን ያሬድ፣ ዴቭ፣ ክርስቲያን ሁላችሁንም ሰላም ብያለሁ። እንዴት ነህ እፎይ? ሰላም ጤና ይስጥልኝ። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን ደህና ነኝ። ይፍቱን ይባርኩን። ሰላም ብያለሁ። እግዚአብሔር ይፍታ፣ እግዚአብሔር ባርክ። እንዴት አላችሁ? እግዚአብሔር ይመስገን። ይፍቱን ይባርኩን አባታችን፣ እንኳን ደህና ነው። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ኦኬ ጉድ። ከዛ በፊት ግን አብድ ምናምን የሚል አለ አካውንት ያለው ከስራ አረብኛ ስሚት ይሰማል።
ኦኬ ጉድ ጉድ አመት ነው መጣን ብራዘር ሙስሊም ነህ? ማመን ነው እንዴ? ማመር ነኝ። ለምንድን ነው ግን አፍ የምከፍተው? ቀዳዳ ነው ባለ። ኧረ አይደለም፣ ስሙ መሐመድ ነው። ልጅ መሐመድ ነበር፣ ስሙን ቀይሮ ነው። እያመሳሰልኩ ነው። አውቃለሁ። ምን አይነት የምር አይደለም። ሙሳ ታገኛለህ። ታራ ለምንድን ነው እንደዚህ የምትሆነው? ዘንባለ ወላሂ አልፋታም። ደደብ ሙሳ የምሬን እኮ ነው። ልጁ እኮ ስሙ እንደዛ ነበረ። ሰሞኑን የሆነ ሰዓት ላይ የሆነ ኮንሰርት ላይ መሐመድ ተብዬው ገብቶ ቁርአን ምናምን ተፋው። አንዴ ይህንን ጉድ ካስታወሳችሁት የሆነ ሰዓት ላይ አይጥ የገባባት ትበላላ አበላም። በዛ ላይ እሱ መጥቶብኝ ነው እና አልበላም ያለው ልጅ ነው። ታውቁታላችሁ መሰለኝ። አልበላም አንዴ ሜቢ ታስታውሱታላችሁ። አይጥ የገባበትን ቂቤ ሙሳ ነበርክ እንደ ያኔ አይጥ የገባበት ቂቤ በላለው ብለህላለ? አልሰማሁም። ምንድን ነው ታሪኩ? ንገረኝ እስኪ። ቂቤ ውስጥ አይጥ ቢገባና ቢሞት ቢበሰብስ ትበላለህ? ቂቤውን አይጧን አውጥተህ ቂቤውን ትበላለህ? ኧረ እናንተ ብሎ እኔ አልበላም። ቪዲዮ እሱ ነበረ። ይህም ተከራከሩና ነቢልም ነበረ። የሆነ ነቢል የሚባል ልጅ ያለ አክቹዋሊ እሱም ወጣል ከእስልምና። አክቹዋሊ የቴስት ነው ግን አልመጣም ወደ ክርስትና። ያኛው በጊዜው ነቢል በላለሁኛ በመጀመሪያ አልበላም አለ። ሀዲሱ ሲመጣበት ግን ምን ችግር አለው በላለሁ ነብያሽን ካለ አለ። አክቹዋሊ አሁን ወጥተዋል እሱ ከእስልምና። ኤኒዌይስ እችን ክፍል አንዴ አንብቡልን እስኪ አረብኛውን። መሐመድ ወይንም ሙሳ እንዴት ነው ይሄን የምትረዱት? ወይንም ሌሊተል ቀድርን ሌሊተል ቀድርን እንዴት ነው የምትረዱት? ጉድ ትመልሳለህ ወይንስ አይመለከተኝም እስልምናው ብለሃል? ኡሙ ሃይመን ኢብኑ ማንኛውም ያነሳው አላነሱም። ጉድ አለ ኢብራሂም አለ። ምንድነው የሚለው? ይሄኛው ምንድነው የሚለው? የመጀመሪያው ነው። የመጀመሪያው ነበርኩት ነው። ያው በቻልኩት መልሽልሃለሁ። መወሰኛይቱ ቀን ሌሊተል ቀድር መሆኗን ታውቃለህ? እኔ እንደማይታወቅ ነው። በ10 ቀን አንዱ ቀን ነው ተባልኩት። ቀን አልተለየለትም። ሀዲስ ላይ ደግሞ ነብይ ተናግሯል። ቀን ተናግሯል። አንድ የክፈተ ክርስቲያን ቅድም እያወራንበት የነበረው እኮ እቺ ሀዲስ ነች። ስለ ሌሊተል ቀድር እንደዚህ ብሎ ተናግሯል። ሙሳ ምን ብሏል መሰለ መሐመድ? እሺ ሌሊተል ቀድር ኢዝ ዘ 27th ናይት ኦፍ ረመዳን ይላል። ሌሊተል ቀድር 27ኛው የረመዳን ሌሊት ነች። ነው አይደለም? አይ ብዙም እንትን ግን እንደሰማሁት እንደ ሀዲሱ ከሆነ እንትን እኔ እንደማውቀው ከሆነ በ10 ነብዩ ከራሱ አይናገርም አይደለ? ማለት ከራሱ ይናገራል ነው መሐመድ? ምን ነው የሚናገረው? ከራሱ ነው የሚናገረው ወይንስ ንግግሩ ወይ ነው? ሙሳ አልመጣልኝም ብሎ ያልገባኝ ያልከኝ ነገር ራሱ ኦኬ
ይሄን ንግግር ካላህ ሰምቶት ነው ወይንስ ከራሱ ነው የተናገረው? እሺ ይሄ ንግግር እኮ ቁርአን ነው። እንትን ነው ነብይ ሰለላሁ ዐለይሂ ወሰለም እንትን ያሉ ነገር እኮ አይደለም፣ ከቁርአን ነው እሱ እንትን የሚለው ሐዲስ ነው። ነብዩ ነው የተናገረው። ነብዩ ነው የተናገረው እና አልኩህ እኮ ከቁርአንም እንትን ነው የወረደ ነው እኮ ነብዩ በራሱ እንትን ፈላስሞ አይደለም ጎበዝ። ስለዚህ በ27 ብሏል ማለት ነው። አላህ ቁርአን ያወረድኩት በ27 ነው ብሏል ማለት ነው አይደለ? ፒፕሊዝም እንግዲህ ታሪክ ብዙም እንትን አይደለም። እኔ አልሹፉም። ኦኬ አላፈው በቃ ክርስቲያን ኦኬ ለጥያቄ እንጠይቀው ሙሳ እዚህ ላይ ቀለል ያለ ጥያቄ ጠይቀኝ። ለይለቱል ቀድር መቼ ቀን ነው ማታ ነው ሙሳ? ለይለቱል ቀድር ቀን ነው ማታ ነው? ይሄ ደግሞ ጥያቄ ነው ብለህ የምታቀርበው ማታ ነው። ማታ ኦኬ። አሜሪካ ላለ ሰውስ? አንተ አሜሪካ ሄደህ ጸልይ፣ ትዛ ታገኛለህ። በኢትዮጵያ ነው በሳውዲ ነው ቀን ሌሊት የሚሆነው? ዝም ብላችሁ ጉራግራ የምትሉ ሰዎች ክርስቲያኖች፣ ኦርቶዶክስ የምትባሉ ሰዎች እኔ እንጃ ብቻ መጨረሻችሁ ሙሳ አንዱን በቃ ምንም የምታውቀው ነገር የለም ስለ ለይለቱል ቀድር። በጣም ነው የሚያሳዝነው። ሙስሊሞች በጣም ብዙ ጊዜ ደጋግመው ያወራሉ ስለሷ፣ ግን ምን እንደሆነ አያውቁም፣ መቼ ይሁን አያውቁም። ቁርአን መቼ እንደወረደ ያክሰዋል። እኔ አሁን እኮ እኔ እንትን አላልኩም፣ መልስ አልሰጠሁም። ሙሳ ሜታርክ ኦኬ ላታዘን ኢብራሂም ካሌላ አስወርደው። ኢብራሂም አለ። ኦኬ ኢብራሂም እናስወርደው። ላታዘን ኦኬ ላታዘን ነው ማነው አለ የለም ከሌሉ ሸኛቸው ይረዱ። ላታዘን አለ ከሰሩ ነው ይማሩ። ዛሬ ደስተኛ አይደሉም። በርከት ካላሉ አይደፍሩም እኮ እኔም ቤት። ኤኒዌይስ ሙሳ አንተ ጎረመች ነው የሚያልከው። ያ ደስ የሚላቸው ብቻቸውን በቃ ማሸነፍ እንችላለን ብለው እኔ ብቻ ያገኙ ሲመስላቸው ነው። ዛሬ ረዳት አላገኘም፣ አንተ ብቻ ነው። ምን ይሻላል? የምን ረዳት ነው ብሩዬ? አታስፈራራኝ። በምንም ነገር አታሸንፈንም። ለምን ጎራ ትነፋለህ? አላቅም እኮ ነው መልስ። ሮጥ እኔ አሁንና እውቀት የለኝም። ለምሳሌ እኮ ወይ እስልምና እንትን አለው ገባ፣ ግን አታሸንፈንም ትላለህ። ባወቁት ያክል እየመለስኩ ነው። የሚያውቁ ሰዎች አሉ። ከፈለግሽ ምን መለስክ? እሺ ምን መለስክ? ምንም እኮ አልመለስክ። ቁርአኑ እንዴት እንደወረደ ጠየቅን፣ መለስክ። እሱ ችግር የለውም አልመልስም አልኩ። ባወቁት ያክል እመልሳለሁ። ግን የሚያውቁ ሰዎች አሉ። ረመዳን መቼ ነበረ ጾም የተጀመረው? ከእነሱ ጋር ተወያይ ከቻልክ። ረመዳን ስንት ዓመት ሆነው መጾም ከተጀመረ? ስንት ዓመት ሆነ? አንተ ያው አልተጸነስክም ነበር። ያው እዛ እንዴ አሁን በነገርም አይገባም እኮ። ረመዳን ምን ያህል ጊዜ ሆነው? ወደ ኋላ ታስታውሳለህ? አሁን በነገር አሁን አንተ ምን ያህል ጊዜ ሆነው ነው እኮ እንዳስታውስ እኮ እንድነግረኝ ነው። ምን ይላል ቁርአኑ ላይ? ምን ይላል? አንዱ በመታ ነው እንትን የምትለው ጉራ የምትነፋው። መልስ ስለሌለው እኮ ነው ቁርአኑ መጠይቀው። ወንድሜ መልስ ቢኖር ለምን ጠይቃለሁ? እንትን እኔ እንደሰው እስቲ ካረሳሁት ነብዩ ነው አዝዝ ከአላህ ተቀበለው ይመስለኛል። ከዛ ቁርአን ነብዩ መጾም ጀመሩ። መጀመሪያ ነብዩ ነው መጾም የጀመሩት። ነብይ ከሆነ በኋላ ነው ነብይ ከመሆኑ በፊት? ወይኔ ነብይ ምን ማለት ነው? ነብይ ከሆኑ በፊት ነው። ሰይድ እንኳን ደህና መጣ። እንኳን ደህና ቆያችሁ። አማን ናችሁ? ሰላም ናችሁ? ሁሉ ሰላም ነው። ሁሉ አማን ነው። ፎይ እንዴት ነህ? ደህና ነህ? ይመስገነው። ሙስሊም ነህ? በመጀመሪያ ደረጃ የስራ አካውንት ነው ፎሎ አስደርገኝ። መጀመሪያ ፎሎ አስደርገኝ።
በደንብ ከመለስክ እንኳን እኔን ከጨመክ እኮ ሙስሊሞቹ እንዳለ ፎሎ ያደርገዋል እኮ። ክርስቲያኑም ይሄማ ጀግና ነው ብለው ፎሎ ያደርገዋል። እስቲ ከክርስቲያኑ ይቅደም። ቅንነት እኮ ነው። እኔ ቅንነት ነው የጠየኩት። መጀመሪያ ቅንነት አረ የሚቀድመው እና እኔስ ታዲያ መቼ እምቢ አልኩኝ? ያደርጉሃል አልኩህ እኮ። በመጀመሪያ አንተ አድርገኛ ታዲያ ከኔው ይጀምር። አዎ ከአንተ መጀመር አለ። በቃ ጥሩ ከመለስክ ፎሎ አደርጋለሁ። መልካም። ይሄ ነው ቅንነት፣ መልካምነት ማለት ይሄ ነው። እኔ እየሰራሁት ነው። ያው ፎሎ እያደረጉ ነው። ብዙ ሰው ፎሎ አድርገዋል። ያው 70 ሰው ፎሎ አድርገው ነው አሁን። አይ ቲንክ እንደዛ መሰለኝ እያደረጉ ነው። ስለዚህ ድሉን ተጠቀምክበት ማለት ነው። መልካም ቴንኪው ወንድሞች፣ ክበሩልኝ። ሁላችሁም በጣም ከልብ አመሰግናለሁ። ሌለተል ቀድር እናንተ እስከዛ እያወራ ፎሎ ያደርገዋል በያላችሁ መሳይት። መልካም ሌለተል ቀድርን በዛ ብታወራበት አሪፍ ይሆናል። አንተ እየጠበቃን ነው ወይስ እፎይ? ኡስታዞች መሻይሆች አሉ። እነሱን ሼር አድርግላቸውና እነሱን ጠራቸው። እኔ በቂ መልስ ላልሰጥ ይችላል። አይመለከተኝም። እኔ አጠብቃትም ማለት ነው። እኔ የሚመለከተኝ ስራዬን ነው። ፎሎ አድርጉኝ። አሁን ታብታበ ቴንኪው። ለማንኛውም ታብታብ አድርጉ እናንተ፣ ፎሎ አድርጉ፣ ታብታብ አድርጉ። አንዴ ድገምና ንገራቸው። 200 ሰው እኮ ፎሎ አደረገ። በጣም ደስ ይላል። መልካም። እሺ ፎሎ አድርጉት። እሺ ጥሩ ጸባይ ካለው ጥሩ እቃ ካለውም ደግሞ ትገዙታላችሁ። እቃ ምሸጥም ከሆነ አዲስ ጎጆ የምትወጡ እናንተ ምናምን አበረታታለሁ። ስጦታ አለኝ። ማንኛውም ሙስሊም ክርስቲያን መሆንክ ስጦታ አለኝ እና ጎጆ ስወጣ አንተ ጋር ነው የምመጣው። አዎ በሚገባ ቀጥ ብለና ችግር የለውም። ዝንጥ አድርጌ ነው የምሰራለህ። አብሽር። እሺ ቴንኪው። ኤኒዌይስ እሺ ወደ ቶፒካችን አንዴ እንመለስና ስለዚህ ስለ ሌለተል ቀድር በተመለከተ ነው ዛሬ እየተመለከትን ያለ ነው። አይ ቲንክ ሳይድ ብዙም ታላወቀው ሌሎቹ ጋር ልለፍ። ሌለተል ቀድርን እንዴት ነበረ ያሳለፋችሁት? ወይንም ደግሞ እንዴት ነው የምታሳልፉት? አሁን የዘንድሮውን እንዴት ነው የምታሳልፉት የሚል ነው ማለት ነው። ሌለተል ቀድርስ ቁርአን የወረደበት ነው ሲባል እንዴት ነው የወረደው? ቁርአን እንዴት ነው የወረደው? በአንድ ጊዜ ወዴት፣ እንዴት የሚለው ምላሽ የሚያስፈልገው ስለሆነ ማለት ነው። እስልምናን ያወቅነው በቁርአን ነው ብላችሁ እንደምታምኑት ሁሉ፣ ምክንያቱም ቁርአኑ ከሌለ እስልምና ሊኖር አይችልም። መመሪያችሁ ቁርአኑ እስከሆነ ድረስ ማለት ነው። ሰው ቁርአኑ መመሪያችሁ ከሆነ ደግሞ ያ ቁርአን እንዴት ነው የወረደው? በሌለተል ቀድር ነው የወረደው ተብሎ ይታመናል። ያችን ሌለተል ቀድር ግን መቼ ነች? አንዳንዱ 24ኛው ቀን ይላል፣ አንዳንዱ ኦድ ነምበር ነው ይላል፣ አንዳንዱ በ10 ቀናት ነው ይላል፣ አንዱ ሌላ ቦታ አንዳንዱ ላይ ደግሞ 27 ቀን ላይ ነው ይላል። ሙሐመድ ደግሞ ከራሱ አንዳችም አይናገርም ይላል። በራሱ አንዳች ከራሱ ማይናገር ከሆነ ለምንድነው እንደዚህ ብዥታ ውስጥ የከተተው? አንዴ በዚህ ቀን ነው፣ አንዴ በ27 በ28 በ9 ነው የወረደው፣ አንዴ ደግሞ በ24ኛው ቀን ነው የወረደው፣ አንዴ በ7ኛው ቀን ነው የወረደው፣ አንዴ በ10 ቀን ውስጥ ነው የወረደው። ፈልጓት ሌለተል ቀድርን ለምን ከራሱ አንዳች ማይናገር ከሆነ አላህ ለምን ኤግዛክት አንዷን ቀን ሳይናገር? ያስ ቁርአን እንዴት ነው የወረደው? ከጥብቁ ሰሌዳ ከለዋል መንፉዝ ላይ የተጻፈው በጥብቁ ሰሌዳ ላይ የሚገኘው አንዴ እንዴት ነው የወረደው? 114 ምዕራፍ ብቻ ነው የወረደው። የተነሰኩት ቁርአን ክፍሎችም አብረው ነው የወረዱት ወይስ እነሱ በኋላ ዝም ብለው ነው የሚመጡ ናቸው? እነሱስ እንዴት ነው የወረዱት? እነኝን አድሬስ ማድረግ ይችላሉ ወይ መመለስ ትችላላችሁ ወይ የሚል ጥያቄዎች ነው ያሉን ማለት ነው። እነኝን መመለስ የሚችል አካል ይኖራልን? እነኝን አድሬስ ማድረግ ይቻላል? ኦኬ ያ በጣም ኮምፕሊኬትድ ሀሳብ ነው። በነገራችን ላይ እንግዲህ ቁርአን ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ ወረደ ብለው ያምናሉ ሙስሊሞች በረመዳን ወር። እናም ደግሞ ለነቢዩ ደግሞ ከቅርቢቱ ሰማይ ካለው ወደ ለሙሐመድ ተሰጠው ብለው ደግሞ ይናገራሉ። ኦኬ እንደዛ ከሆነ ቁርአን ሲወርድ በአንድ ጊዜ ነው የወረደው ወይስ ደግሞ አይደለም?
በተለይ ደግሞ ያቺ መወሰኛይቱ ሌሊት በተባለችው ሌሊት የወረደው በአንድ ጊዜ ነው ወይስ አይደለም? እንዴት ነው የወረደው? የትኛዋ ሌሊት ላይ ነው የወረደችው? ሙስሊሞች አይ ቲንክ በነገራችን ላይ እነዚህ ቁርአን ግልጽና የተብራራ ነው ብሎ ይናገራል ራሱ። ምን ይላል እዚሁ ላይ? አብራሪ በሆነው መጽሐፍ እንምላለን ይላል። ለነገሮች ሁሉ ያብራራል፣ ነገሮችን ሁሉ ይናገራል ብሎ ይናገራሉ። ይሄ አብራሪ የሆነው ቁርአን ስለ ለይለቱል ቀድር ቁርአን እንዴት እንደወረደ፣ መቼ እንደወረደ፣ የትኛው ሌሊት ላይ እንደወረደ፣ ወደ ቅርቢቷ ሰማይ በምን ሰዓት እንደወረደ፣ ኢቭን ወደ ቅርቢቷ ሰማይ እንደወረደ ቁርአን ላይ ሽታውም የለም። ለምሳሌ የሚናገር የቁርአን አንቀጽ አለ? አንድም አንቀጽ የለም። ስለዚህ ያቺ የተባረከችው ሌሊት የተባለችው ለማን ነው የወረደችው? ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ ነው ወይስ ከጥብቁ ሰሌዳ ለሙሐመድ ነው? ዙሌካ መልሳለሁ እያለች ነው አሉ። እኔ ካልመለስኩ እያለች ነው። ዙሌካ እፎይ ወንድሜ፣ ሁላችሁንም ከታች ከላይ ያላችሁ ሰላም ብያለሁ። ድንገት ተስቤን የገባሁት። በነገራችን ላይ እፎይ ስለ ለይለቱል ቀድር ስትል ያው የዛሬ ዓመት እኔም ጠባበቅ ነበረ። በተለይ በዚች በ10 ቀኗ በዚህ በ10 ቀን ውስጥ ባለችው ሰዓት ላይ ከሌሊቱ ከ1 ሰዓት እስከ ሱብሂ ድረስ ስሰግድ ነበረ። እኔ እንትን እምለውና ምልክቶች አሉት ምናምን ሲባል እንኳን የእውነት ነው የምልህ በዛን ባሉበት ሰዓት ላይ አላህ እንትን ይላል ሲሉ የሆነ ምልክት የማይ ይመስለኝ ነበረ እኔ ማለት ነው። እንደዛ ዱዓ በማደርግበት ሰዓት ላይ ብዙ ነገርና ግን ምልክት አላገኘውም። ምናልባት ያው ውጭ ላይ ወጥቼ ዱዓ ስላላደረግኩ ይሆን እንደምከፍሪ ያውቆ ነው ምልክት ያልሰጠሽ ይሉሻል። ክርስቲያን እንደምትሆኝ ያውቆ ነው ምልክት ያልሰጠሽ። ለይለቱል ቀድር ላይ ነው እየሰደበች ዱዓ ያደረገችው ማለት ነው። ያኔ እኔን እየረገመች ነበር። አላህ ያጥፋው። አልረገምሽኝም። አላህ ያጥፋው። አንሳለን። አምና ለይለቱል ቀድር ላይ ተሳተፉ። አላህ እፎይን ያንሳው። ወይ አላልኩም። እፎይን አላህ ያንሳው አላልኩም። በነገራችን ላይ ወንድም አለም ግን ምንድን ነው ያልኩት? ይሄ ደግሞ ከየት ታስሮ ተለቀቀብን? ይሄ እብድ ነው ያልኩት። ለእውነቱ አልዋሽም። ያኔ ግን እብዷ እኔ ነበርኩኝ። ለምን እፎይ ለካስ የመጣው ለእንደኛ አይነቱ አይናቸው ጭፍን ብሎ በቤተሰብና እንዲሁም አብዛኛ ወደ ክርስትና እምነት መምጣት የሚፈለግ እጅግ በጣም ብዙ ሰዎች አሉ። የእውነት የምለፈው ግን ቤተሰብን እየፈሩ እንዲህ ወንድምን ምናምን ያሉ አሉና እኔ ባይፈሩ ይሻላል ነው የምለው። ለምን አንድ ሰው ክርስቲያን ሆኖ ሞት እኮ ሞት አይባልም። የእውነት ነው የምልህ። እኔ አሁን ማንም ሰው መጥቶ ከክርስትና እምነት ከምትለቂና እንደዚህ ብሎ ቢሉን ምሳሌ ማረድ ነው አይደለ? ይሄው እያረዱ ነው ያሉት። እኔን ሲያርዱን በደስታ ነው አባቴ ጋር ነው የምገናኘው። ክርስቲያን ሆኜ ግን ሙቼ ክርስቲያን ግን ሳልሆን ሙቼ በነበረ ግን ያው የቀብር ቅጣት ታውቃላችሁ። በ3ኛው ቀን ትነሳለህ። ምን ሰርተሻል? ፈጣሪሽ ማን ነው ምናምን ጥያቄው ለራሱ የሚደብድብ ለራሱ ሙቼ ስለ ቀብር ቅጣት መቼም ታውቃላችሁ። ብዙ ነገሮችን ጠያይቄያለሁ ታውቃላችሁ። እጅግ በጣም ጠይቄ እንዲሁም ደግሞ ሌሊት እመነሳለሁ፣ ጸሎት አደርጋለሁ፣ አለቅሳለሁ፣ ምን እላለሁ። ግን ትክክለኛ መንገዱ ግን እንደዚህ ሲልህ ትመጣለህ። ስትመጣም ደግሞ አትፈራም። እኔ አሁን አልፈራም፣ ምንም ነገር አልፈራም። ለምን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ብሎ ስንት ነገር ሆኗል። እኔ ግን ሰው ነው እያልኩ ስናገር የነበረው ነገሮች በሙሉ ለእኔ እጅግ በጣም ይሰማኛል እስካሁን ድረስ። እና ምንድን ነው እዚህ ጋር አሁን እፎይ ጋር መጥተው አንተ ጋር የሚሳደቡ አሉ። ምን ይላሉ? ለእነሱ እስቲ አምላክነቱን ለሚክዱ በቃ አንደኛ ብቻ ነው ብለው ለሚሉ መልእክት አለሽ? አምላክ አይደለም ለሚሉት እውነት እፎይ አምላክ አይደለም ብለው ከአንደበታቸው ይህንን ቃላት ከማውጣታቸው በፊት
ክርስቶስ ማለት ምን ማለት ነው የሚለውን እዚህ ጋር መጥተው በመሳደብ ሳይሆን እንደው ከልብ ትኩረት አድርገው ክርስቶስ ማን ነው የሚለውን ነገር እውነት ኢየሱስ ክርስቶስ አምላክ ነው የሚለውን ከልባቸው በንጹህ ልባቸው ይለምኑ። ከሆነ ጊዜ በኋላ ግን እሱ እራሱ መልስ ይሰጣቸዋል። ግን እዚህ ጋር የሚበላ አምላክ የሚጠጣ አምላክ እያሉ በመሳደብ ሳይሆን በማንበብ ነገሮችን ከልብ አድርገው እንትን ካለው በእርግጠኝነት ፈጣሪ ጊዜ አይፈጅበትም ሲሰጣቸው ነገሮች ሁሉ እንደ ብርሃን ሲያበራላቸው ማለት ነው። እና እኔ በጣም ደስተኛ ነኝ። የእውነት ነው የምላችሁ፣ በጣም ከምላችሁ በላይ። እስከ ዛሬ ፈራ ነበረ፣ አሁን ግን አልፈራም። ለምን? እውነትን ስለያዝኩ ነው የማልፈራው። በፊት ላይ ግን ብዙ ነገር እንትን ነበር እጅግ በጣም እና ስለ ሁሉም ነገር ዛሬም ነገም እግዚአብሔር ይመስገን ነው የምለው። እየፈራችሁ ደግሞ ወንድሜ ምን ይለኛል፣ አባቴ ምን ይለኛል እያላችሁ ለምትሳቀቁ እውነት እከሌ ምን ይለኛል የሚለውን ሳይሆን ከልባችሁ እውነት ኢየሱስ ክርስቶስ አምላክ ነው በቃ አምናችሁ ነው ቶሎ በቃ እሱ ከምንም አይነት መንገድ ይጠብቃችኋል። ሞት አይደለ መሞት እኮ መታደል እኮ ነው። የእሱ ልጅ ሆነን እኮ መሞት እኮ መታደል እኮ ነው። ስለዚህ እኔ በጣም ደስተኛ ነኝ። የእውነት ሆይ በጣም ነው የማከብርህ፣ በጣም ነው የምወድ። ለምን አንተ በጀመርከው ነው እኔ በነገራችን ላይ ወደዚህ መንገድ የገባሁትም። በፊት የነቤት ይታወቃል ከድሮ ጀምሮ ያቁኛል። እሱ ምንድን ነው የሚያውቁን በነፍ ኡስታዞች እኔ ጋ ይመጣሉ፣ እጠይቃለሁ። የአንደኛው ኡስታዝ የሚተፈስረው እና የአንደኛው አንድ አይደለም እና የሁለቱም ሲጋጭብኝ ሁለቱንም ኡስታዝዬ እያልኩኝ እያባበልኩኝ እጠይቃለሁ። ያው የሚመልሱልኝ ይመልሱልኛል። ካተዋጠለኝ ደግሞ መልሼ ደግሞ እንደዚህ አንዱ ጥያቄ ሳምንት ድረስ የምጠይቃቸዋለሁ። እሱ ምንድን ነው የሆነ ውስጥ የሆነ ነገር ካልገባ መልሶ ተደጋግመዋለህ። እንደዛ በተደጋጋሚ እንኳን እነሱን ስጠይቃቸው ይቺ ልጅ ሁኔታዋል አላማረኝም ልትጠም ፈልጋለች እንዲህ ምናምን ነበር የሚሉኝ። ያኔ ግን መጥመም ሳይሆን ብዙ ቸሩ መድኃኒዓለም መንገዱን እንትን እየመራኝ ነበረና ስለ ሁሉም ነገር ያው እፎይ ነው በእፎይ ነው ብዙ ልጆች ወደዚህ እንትን ያለው እና ዛሬም ነገም ወንድም አለም ኑርልን፣ እድሜ ይርዘምልን፣ መርቃቱ እድሜ ጨምሮ ወደ አንተ እውነት እፎይ ክርስቶስ ነው ሰዎችን የሚስበው። ክርስቶስ ፍቅሩ ሲገባው ማንኛውም ሰው ከተነካ ይመጣል፣ አብ ከሳበው በቀር እንደሚለው ሰው የእግዚአብሔር ፍቅር ሲነካችሁ ቆራ ስትሆኑ አጋንንት ልባችሁን ካላጠነከረው ትመጣላችሁ። እና አንቺም ጌታ ይህንን መንገድ ስለመራሽ ወደዚህ ወደ ቅዱሳኑ ህብረት አምላካችንን አባታችን ወደምንልበት ወደ እሱ ስላመጣሽ እግዚአብሔር እናመሰግነዋለን። አንቺንም ይህንን ቆራጥ ውሳኔ ወሰነሽ መምጣትሽ ብቻ ደግሞ ሳይሆን እንዲያጸናሽ ጸሎት ማድረግ አለብሽ፣ መጠንከር አለብሽ። ፈተና ይበዛል። ገና አስቀድመው ነው ቪዲዮ የሰሩብሽ አይቻለሁኝ። ገና እንትን ስትይ ለዚህ ብላ ነው የሄደችው እንዲህ ምናምን እያሉ ስም ማጥፋት የሚታወቁ ቪዲዮዎች እየሰሩ ነበረ። ባለፈው እያየው ነበረ። ልክ ከእስልምና ሰው ሲወጣ ስም የማጥፋት ዘመቻ ይሰራሉ ማለት ነው። በጣም ስለሚናደዱ ቪዲዮ ይሰሩና ድሮም መሀይም ነች ወይን እንደዚህ ነች ምናምን ብለው ቪዲዮ ይሰራሉ። እና አይተሽዋላል ቪዲዮ የሰሩብሽን። በነገራችን ላይ የቤቴ ላይቭ ጋር ገብቼ ተናግሬን የምወጣው ማንም ቤትም ስለማልሄድ አላየሁም። በእርግጥ ብዙ ነገር እንደሚሉኝ ያውቃለሁ፣ ግን እኔ አሁን ላይ እውነታ ጋር ስለሆንኩኝ ምንም ቢሉኝም መስማት ነው ብያቸዋለሁ። ፎቴን እንኳ ዘቅዝቃችሁ ብትሰርቡኝ እኔ ከክርስትና ምንም ፈቅ የሚያደርገኝ ነገር የለም ብያቸዋለሁ። እና ብዙ ይላሉ። ያው በርቺ፣ እግዚአብሔር እርዳሽ። አባታችን ቀሲስ ቡራኬ ስጧት። በጣም ደስ የሚል ነው እህታችን። በጣም እግዚአብሔር የተመሰገነ ይሁን። እንኳን እግዚአብሔር ረዳሽ ከጨለማው ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ባዶ ከሆነው ምንም ከሌለበት እግዚአብሔርን ወደ ማወቅ
ለመውጣት አንቺም ጨክነሽ በመወሰንሽ ወደዚህ ክብር በመድረስሽ በጣም ትልቅ ነገር ነው። ለሌሎችም ምሳሌና አርአያ የምትሆኚ ትልቅ እህት ነሽ። ያው ንግግርሽን እየሰማው ነበር ቅድም። በጣም በሳል ነሽ። ያው ክርስትና ብዙ ፈተና አለው፣ ብዙ መከራ አለው። የመስቀል ጉዞ ነው፣ ግን ፍጻሜው ያማረ ነው። ዘላለማዊ ሕይወት ነው፣ ዘላለማዊ ክብር ነው። በምድርም እግዚአብሔርን ደስ በሚያሰኝ ሕይወት እንመላለሳለን። በሰማይ ደግሞ የሚጠብቀን የዘላለም ሕይወትና ክብር ነውና ለዚህ ትልቅ ሕይወት እግዚአብሔር ስለጠራሽ ስለመረጠሽ እግዚአብሔርን እናመሰግናለን። ወንድማችን እፎይ እንዳለው ፍጻሜሽን እግዚአብሔር ያሳምር፣ በቤቱ ያጽናሽ፣ በፈተና ሁሉ የምትበረችበት የምትጸኝበትን ኃይል እግዚአብሔር ደግሞ ይሰጥሻል። ወደ ቅዱሳኑ ህብረት ነው የመጣሽው። የሚያጽናናው የሚያበረታው ወደ እውነት የሚያደርሰው መንፈስ ቅዱስ ደግሞ ልብሽን ይጠብቅልሽ። በጣም በጣም ደስ የሚል ነገር ነው የሰማሁት። እኔ በጣም ደስ ብሎኛል። ለዚህ ሁሉ እንግዲህ ደግሞ መነሻው ወንድማችን እፎይ፣ እዚህ ያላችሁ ወንድሞች እህቶች፣ ሁላችሁም እስልምና ንጽጽር ላይ የምትሰሩ በጣም በጣም ትልቅ ዋጋ ነው እየከፈላችሁ ያላችሁት። በዚህ አጋጣሚ ስለ እናንተ እግዚአብሔርን እናመሰግናለን። እግዚአብሔር ከዚህ የበለጠ ብርታት እንዲሰጣችሁ፣ ጥበብ፣ እውቀት፣ ማስተዋል እንዲሰጣችሁ፣ ትዕግስቱን እንዲሰጣችሁ። ማንም ሰው መቆየት የሚፈልግበት አይነት አገልግሎት አይደለም። እውነት ለመናገር በነፍስ ተወራርዶ የሚገለገል አገልግሎት ነው እና ወንድማችን እፎይ ይበርታልን። ሌሎቻችሁም እዚህ ያላችሁ ሁላችሁንም እግዚአብሔር ያበርታችሁ። ከዚህ የበለጠ ነፍሳትን ወደ መንግስቱ የምትጨምሩበትን አገልግሎት ነው የጀመራችሁት። እስከ መጨረሻው ደግሞ ጸንታችሁ እንድታገለግሉ እግዚአብሔር ያግዛችሁ እና ሙስሊሞች ወደ እውነት ኑ። እግዚአብሔር ይወዳችኋል። ክርስቶስ ለእናንተ ነው የሞተው። ስለዚህ ወደ እውነትና ወደ ህይወት እንድትመጡ ነው እየተጠራችሁ ያላችሁት። ስትወያዩም ደግሞ አትሊስት እንደ ሰው በሰላም በትህትና በመልካም ንግግር ተወያዩ፣ አትሳደቡ። ወንድማችሁ እፎይን በጣም ይወዳችኋል፣ አክብሩት። ሰርቷላ ነው ትናንትና የሰራው እንትን ስትራይክ ሰጡኝ ዋርኒንግ ላይ ነው እና እንግሊዝ ቀቅብዬ ዛሬ አልሰራውም። ትናንትና የሰራው ቪዲዮ 2000 ሰው እንኳን አላየውም። 1700 ሰው በጣም ነው የሚያስከፋው። እንደዚህ ሲሆን ሰው እስልምና ላይ የሚሰሩ ልጆችን ቪዲዮ የሚሰሩትን አፕሪሼት አድርጓቸው፣ ኮፒሊንግ አድርጉላቸው። አንዴ ክርስቲያን አሳያቸው እሱን ቪዲዮ። ለምሳሌ በብዙ ሺህ መታየት የነበረበት ነው። 2000 ሰው እንኳን ካላየው ቪዲዮ መስራት እንዴት እንደሚያስጠላ ከዛ ምላሽ የሰጠበት ነው። አዳምጡት። ወገናችን ያነሳውን ጥያቄ እንመልስ፣ በዛው መጽሐፉ እናስተምረው። ቡኻሪ 5456 ከበላችሁ በኋላ እጃችሁን እንዳትጠርጉ አስቀድማችሁ ጣታችሁን ላሱት አለ። ጣት መላሱ ከሆነ የገረማችሁ በመጽሐፋችሁ ላይ ኢየሱስ ጣቱን ያስጠባ ነበር። እንዲህ ራሳችሁ መጽሐፋችሁ መጀመሪያ ያው ድርሳነ መድኃኒዓለም እንደዚህ ይላል። ስለዚህ አይገረማችሁ፣ ኢየሱስ ራሱ ዝም ብሎ ያገኘውን ሰው ለጎረማሶች ጣቱን ያጠባ ነበር። ይህ ኡስታዝ ከዚህ በፊት በተደረላችሁ ቪዲዮ ለገዛ እምነቱ እንኳን የማይታመን ውሸታም አጭበርባሪ እንደሆነ በገዛ ኡስታዞቹ ጥቂት የሆነ ሀዲስ አቅርቦ ሲያጭበረበር እንደተመሰከረበት አሳይቻቸው። ምግብ ከበሉ በኋላ ጣትን መላስ ወይ ደግሞ ማስላስ እሙን የሆነ የቅቡልነት ያለ የእስልምና ትምህርት መሆኑን አምኖ ነገር ግን ባመነው ነገር በጣም ስለተሸማቀቀ ስላፈረበት ሶርስ አናሎጂ የተሳሳተ ንጽጽር በማቅረብ በሁለት ፍጹም የማይገናኙ ነገሮች መካከል እኩልነት እንዳለ አድርጎ መሐመድ ጣት ልሱ ላሱ ብሎ ያዘዘው ትክክለኛ ሳይ ሀዲስ ሆኖ ሳለ ክርስቶስ ካላደረገውና ካላዘዘው ውሸት ከሆነ ነገር ጋር በማነጻጸር እኩል ለማድረግ መሞከሩ ይህ ምንን ያሳያል? እንዳፈረበትና እንደተሸማቀቀበት እንደማይኮራበት በግልጽ አንዱ ማሳያ ነው። እውነት ነው። ይህ እንዴት ሊያኮራ ይችላል? ክርስቶስ በራእይ ተገልጦ በምሳሌ ቢናገረም አምላክ ነው። መሐመድ ሰው ብቻ ነው አምላክ አይደለም ትላላችሁ። ይህ ለአፋችሁ ካልሆነ የሰው ልጆችን ከገሃነመ እሳት ለመዳን ያላቸውን ፍላጎት ተጠቅሞ መሐመድ በስህተት ሽንቱን የጠጣችው አይመን የተባለችው ኢትዮጵያ
ባሪያ ገሃነም እሳት አይለካሽም ብሏታል። ኢስላም ኪው እንደ አንሰር ላይም ፈትዋ የሚሰጥበት ሐዲስ መሐመድ ተራ ሰው ከሆነ እንዴት ሽንቱ ከገሃነም እሳት ሊያድን ይችላል? ኡስታዝ የመሐመድን ሽንት ብታገኝ ትጠጣለህ? ሙስሊሞች የመሐመድን ሽንት ብታገኙ ከገሃነም እሳት ለመዳን ትጠጣላችሁ? መልሳችሁን በኮሜንት በኡስታዙ አድርሱልኝ። ይህ ብቻ አይደለም፣ ሰሃባዎቹ ከመሐመድ ሰውነት የሚወጡ ቆሻሻ ነገሮችን ልክ እንደ ምራቅ፣ ላብ ለማግኘት ይጋፉ እንደነበረና የመሐመድን ምራቅ መሬት እንደማይነካ በሳሂህ ሐዲሶች ተመዝግበዋል። በጣም የሚዘግን ነው እና የሚቀፈው ደም የቀላቀለ ቆሻሻ እንኳን ሲያስመልስ ከገሃነም እሳት ለመዳን ሰሃባዎቹ ይጠጡ ነበር። ይህንን ከኔ አንደበት ይልቅ ከኡስታዙ አንደበት ስሙት። የአላህ መልክተኛ ዓለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉ። ልክ ሲተፉ፣ ምራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንዳይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። ጠብ ብሎ አያውቅም። የሚገርመው ነገር አብዱላህ ብን ዙበይር ዋግምት